አጀል ደርሷልና ቀጠሮ ስለደረሰ ሄደህ ጠይቀው ብሎኝ ጌታ እንዴች ናትና የት እንዲያረፉ ሽንት የወጡበት ቦታ ሳይቀር ነው የሚናገሩልህ ማለት ነው። አንድ ቢሻው ተብሎ የሚታለፍ ነገር የለም። በዚህ መዳፍህን እንደዚህ በሬ ጀርባ ላይ ስታሳርፍ ያ መዳፍህ እጅ የሸፈነውን ጠጉር ያህል አመታት ይጨምርልሃለሁ ከፈለክ። መላእክታንም ያህል ነገር ያላህ ልኡክ በጥፊ ይባላል። የፈለገውን ይደርድር፣ ግን ለሙሐመድ ከተደረገው አኳያ ሌላው እዚህ ግባ የሚባል አይደለም ማለት ነው። ፀሐይ መስሎ ብቅ ሲል ዩሱፍ ሁሉም ፌንት ሆነ፣ ራሱን ሳተ። ያን እንደ ሌባ ጣቴን ሰዋየኛ ላይ እያልኩ እንደዚህ የመጥቀስ ያህል ነው ስለሳቸው ማወራው እንጂ አንደበት የለኝም እሳቸውን የምገልጥበት ይላል ማለት ነው። በጣቴ ለመጥቀስ ነው መሞክረው፣ አንደበት የለኝም እሳቸውን የምገልጥበት ነው የሚለው ማለት ነው። እሺ ተመልሰናል። ወባዕድ ከዚህ ቀጥሎ የምንለው ነገር ቢኖር ይላል ተራሲው ነው እንግዲህ አሁን የሚለው فحدود هذا البحث ይህም መጽሐፍ ነብዩል ኢስላም በሚል ርዕስ የጻፍነውና ለኡመቱ በአዲስ ቋንቋ በአዲስ ዘይቤ ልናቀርበው የሞከርነው ገደቡ ምን ያህል ነው? እንዳው ነብዩል ኢስላም የሚለው ርዕስ ግዙፍ ነው። የነብዩ የኢስላም መሪ ከተባሉ ማንነታቸውን በሙሉ ህይወት በየዘርፉ ማንነታቸውን ቢገለጥበት ሁሉንም ነገር የሚያካትት ርዕስ ስለሆነ ሊገድበው ነው አሁን ማለት ነው። እና ይሄ ጥናት ኪታባችን ይላል ለንተስማሃሊ ቢያን ኡቀድመከ ለጀሚዓ ተፋሲሊ ካሚላ በነብዩ ዙሪያ ያሉትን ጉዳዮች በሙሉ በተሟላ መልኩ ላቅርብል ይሄ ጥናቴ አይፈቅድልኝም። ምክንያቱም ይሄ በጣም ውስን የሆነ መልእክት ለማስተላለፍ የተነሳንበት እንጂ ስለሳቸው ምንነትና ማንነት እሳቸውን በሚመጥን መልኩ ህይወታቸውን በየዘርፉ በዝርዝር በሙሉ ለማቅረብ የሚቻል አይደለም ይላል። ካሚለተን ለሐያቲን ሐፊለቲን ቢልመካሪም በመልካም ስነ ምግባር የታነጹ የሆኑ ሰውዬ ህይወት እንደዚህ በአንድ ጥራዝ በሁለት ጥራዝ ተጠልቆ የሚያልቅ ነገር አይደለም። ይቋን ስለውና የሳቸው ህይወት ታሪክ ማለት ነው። ያን ሁሉ ያቀርብልኛል ብለህ በስፋት እንዲያትጠብቅ፣ ግን ከባህር በጭልፋ ትንሽ የተወሰነች ነገር ቅምሻ ነው ለማቅረብ በመሞክረው እንጂ በእኔ አቅም እንደዛ አርጎ ሊቀርብ አይችልም ይላል። ከሐያት ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እንግዲህ የማንኛውም ሰው ታላቅ ሰው የተባለ ህይወት ታሪክ ሲጻፍ በየዘርፉ የተለያየ እንግዲህ አቅጣጫ ይዳሰሳል። ያ እንኳን ሊያዳግት ይችላል። የነብዩ መሐመድ ደግሞ ከነዛ ሁሉ የላቀና የበለጠ እንደመሆኑ የእሳቸውን ህይወት በየዘርፍና በየአቅጣጫው ዘርዝሬና ተንትኔ አሟልቼ የማቀርብልህ መስሎህ እንዳትጠብቅ ይላል። እንግዲህ ምን ልታረግ ነው ታልክ ወጁሉ ማ አስተጢዑ ፊዕለህ ላደርገው የሚችለው የመጨረሻው ጣራ ይላል። እኔ ውስን አቅም ያለኝ ሰው ነኝና በዚህ በእሳቸው ታሪክ አኳያ ላደርገው ያሰብኩት ነገር የእሳቸውን ማንነት በሚገባ በሚያረካ መልክ ልገልጥ ሳይሆን هو ان امي بإماءاتين على استحياء الى بعد سمات العظمه ሰውየው የታላቆች ሁሉ ታላቅ ናቸው። ይሄንን እንግዲህ ታላቅ ሰው ባሻጋሪ በጣቴ ለመጥቀስ ነው መሞክረው፣ አንደበት የለኝም እሳቸውን የምገልጥበት ነው የሚለው ማለት ነው። እንግዲህ በእኔ አንደበት በውስን አቅሜ ይሄ ሰውዬ እንደዚህ ነው ብዬ ልገልጠው በሞክር ምንም እንደዚህ ግባ የሚባል ነገር አይደለም። እንግዲህ ወሳ የምለው ነገር ሁሉ አንድ ትልቅ ሰው ባጠገብ በሚያልፍበት ጊዜ ለጓደኛ እንደዚህ በጣትህ ይሄ ሰውዬ ታውቀዋለህ ብሎ ትጠቅሰዋል። ይሄ ሰውዬ ታውቀዋለህ ብሎ በቃሉ ሳይናገር በጣቱ ይጠቅሰዋል ይላል። ይሄ ሰው አልባሌ ሰው አይደለም እወቀው የሚል መልእክት ያስተላልፋል በጥቅሻ ማለት ነው። ያ ሰው እንግዲህ ለምንድነው እንደዚህ ብሎ የጠቀሰው ይልና ያን ሰው ትኩረት ይሰጥና ይከታተለዋል ማለት ነው። ያችን ያህል ነው ልጠቅስ መሞክረው ይላል አገላለጡ ማሻአላህ። እና ያችን ያህል ነው። አንዲትም ቃል ሳልናገር እንግዲህ ስለ ነብዩ መሐመድ ከተነሳ ነብዩ መሐመድ ማለት እኮ እላለሁ ያኔ ልብ ያለው ልብ ይበል ይግባው ማለት ነው። ይሄ ሰው በማንም የሚወዳደር በማንም የሚቀየስ እና የሚነጻጸር ሰው አይደለም፣ ልዩ ሰው ነው ብዬ ያቸው መፍረት እየተሰማኝ አዩኝ አላዩኝ እያልኩኝ ጣትን ለምንድነው የምትቀስርብኝ ይላል ሰው ደግሞ ታየህ አይደል?
ያን እንደሌባ ጣቴን ሰዋየኛ ላይ ይያልኩ እንደዚህ የመጥቀስ ያህል ነው ስለሳቸው ማወራው እንጂ አንደበት የለኝም እሳቸውን መገልጥበት ይላል ማለት ነው። ኢላ ባዕዲ ሲማት العظمه እንግዲህ ሰውየው በጣም በፍጡር ደረጃ ኻሊቃቸው ብቻ ነው እንጂ የሚበልጣቸው ዓዚም የተባለ ሁሉ የዓለም ዑዘማ ቢሰበሰብ እዚህ ግባ የሚባል አይደለም። ይሄ በጣም ጣራ የነካ ታላቅነታቸውን በእኔ አቅም እንዴት አድርጎ ሊገለጥ ይችላል? ተዛይ ታላቅነታቸው ተብዙ ባህሪያቸውና ገጽታቸው የተወሰነችውን አቅጣጫ ብቻ በጣት የጠቆም ለማድረግ ነው መሞክረው። ሙተመሲለተን ፊ ጀዋኒበ ሚን السيرة الذاتية በግል ህይወታቸው ዙሪያ ያለችውን ነገር ብቻ ባጭሩ ልጠቅስ ሞክራለሁኝ። ወልአኽላቅ الرضية ጥላት ወዳጅ ያደነቀውና የተወደደ የሆነው ባህሪያቸውን እንግዲህ ተነዛ ባህሪያዎች መካከል አንዲት ባህሪን ብቻ ነው የሚያንጸባርቀው። አሁን ረህማ የምትለውን ብቻ እና ሩህሩህ ነብይ የምትለውን ብቻ ማለት ነው። በዛች ብቻ ነጥብ ላይ ጣቴን ቀስሬ ተመልከት። እንደዚህች አይነት ርህራሄ የት ቦታ ነው የሚገኘው ከሱ ውጭ ሊለው ማለት ነው የሚፈልገው። في حياة هذا النبي الكريم በዚህ በተከበረና ልዩ በሆነ ነብይ ህይወት ታሪክ የተወሰኑ ነጥቦችን ብቻ በማጥቀስ እነዛን ትኩረትህ እንዲሳብና በዛ ዙሪያ እንድትከታተል ለመጠቆም ያህል እንጂ እኔ ሰውየውን እንደሚገባው ገልጠዋለሁኝ ብዬ እንዳልጀመርኩ ይታወቅልኝ ከወዲሁ ይላል። وجميع ما ستقرأه في هذا الكتاب ስለዚህ እዚህ ኪታብ ውስጥ የምትቀራው ነገር ሁሉ የምታነበው ነገር ሁሉ አንዳንድ ጊዜ እንቆቅልሽ ይመስላል። እንግዲህ ያው ታሪክ ጸሐፊዎች ወዳጆቻቸውን ያመኳሹ የሌለውን ሁሉ ይጨምሩባቸዋል ማለት ነው። እና እኔም የሌለውን ሳይሆን ያለውን ካለውም ጥቂቱን ቀንጨብ አድርጌ ነው የምጠቁመው። ያው ራሱ ሊከብድህ ይችላል ማለት ነው። በጣም የተጋነነ ይመስልህና እንዴት ሰው እንዲህ ሊሆን ይችላል? ما هذا بشرا ان هذا الا ملك كريم እንዳሉ አስዋሂቦ ዩሱፍ ነብዩላህ ዩሱፍን በሚያው ጊዜ መጀመሪያ ሴትዮዋን ያሟት ነበር። እንዴት አገልጋዋን እንዴት ምን አይነት ባለጌ ሰው ናት እያሉ ያልተያዘ ሰው ግልግል ያቃል። ኋላ ፀሐይ መስሎ ብቅ ሲል ዩሱፍ ሁሉም ፌንት ሆነ፣ ራሱን ሳተ። ما هذا بشرا ان هذا الا ملك كريم አሉ። በሰው ቁጭ አሉ ማለት ነው። እሷ ሰው ነው ብላ ነው እንትን የምትለው፣ እነሱ ግን መላእክት ነው። ይሄ ሰው የምትለው ይሄንን ነው እንዴ አለ። ለምን ያላወቀ ሰው እንግዲህ ስለ ሰው ቢነግሩት ያው ከራሱ ብዙ የራቀ አይመስለውም ማለት ነው። እና አሁን ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም في عظمته وكرمه وجوده وشجاعته በየዘርፉ አንገልጽም። እሱ ተከርኖ ይብሰል ነው የሚለው። በአንዲት ነጥብ ብቻ በተወሰነች የግል ህይወታቸው ዙሪያ ብቻ ነው የምናጠነጥነው። ያቹም ራሱ ለአዳማጭ የተጋነነች ትመስለውና ምንድነው የሚያወሩት እነዚህ ሰዎች? ምንድነው ሰው እንደዚህ ሊሆን ይችላል እንዴ ሊሉ ይችላሉ። እንቆቅልሽ ሊሆንባቸው ይችላል። አሳጢር ይመስልሃል ማለት ነው። አንዳንድ ጊዜ መፍትሄ የሌለው ዝም ብሎ እንቆቅልሽ ሰውን ለማልፋት ዝም ብለህ የምታነሳው ጥያቄ አለ። እንደዛ ሊመስልህ ይችላል። ቢመስልህም አይደለም ይላል። ወኢን በዳለከ ሚን ፈርጥ ኢዕጃዝህ በሳቸው ህይወት ዙሪያ የሚጠቀሱት ነገሮች በጣም ተአምር ከመሆናቸው ብዛት የተነሳ እንቆቅልሽ ወይም ተረት መስለው ቢታዩህ ተረት ግን አይደሉም ይላል። ከለአሳጢር ለተመልካቹ ተላይ ሲያዩ አሳጢር እንቆቅልሽ ሊመስለው ቢችልም ሊሆን አይችልም። ተጨባጭ ያለው ሁኔታ ነው የምንነግርህ ይላል ማለት ነው። እና ይሄን የምንለው ለምንድነው? ذلك ان التاريخ البشري كله የሰው ልጆች ታሪክ በጥቅሉ በአጠቃላይ የሰው ልጆች ታሪክ من مبتدئه الى يومنا هذا ተመጀመሪያው ጀምሮ እስካሁን ለድረስ መላይን البشر አልፈዋል በአለም ላይ ማለት ነው። ብዙ ዑዘማዎችም አልፈዋል። እነዛ ሁሉ ህይወት የተጻፈላቸው ስመጥር የተባሉ ታላቅ የሚባሉ የዓለም አባወራዎች ሁሉ ህይወት ተጽፎላቸዋል ታሪካቸው። እነዛ ሁሉ ይጻፉ እንጂ ግን ለም يشهد من التوثيق والدقة ما شهدته حياة النبي محمد صلى الله عليه وسلم በህይወታቸው ታሪክ ውስጥ በሂደታቸው በጣም ጥንቃቄ የተሞላበት በመረጃ የተደገፈ የተዋጣለት የተብራራ ታሪክ ከተፈለገ በአለም ላይ የዚህ ሰው የታሪክ ጋር የሚቀራረብና የሚወዳደር ጭራሽ ሊኖር አይችልም ይላል ማለት ነው። ስለዚህ እንዲህ አይነቱን ሰው እንግዲህ በእኔ ቢጤ ሰው ዝም ብሎ ቆንጠላ አድርጎ ይሄን ይመስላል ብሎ መናገሩ ሱአል አደብ ነው የሚሆነው። ግን
ጭራሽ የማያውቁት ደግሞ አልባሌ ሰው መስሏቸው ዝም ብለው እንዳያልፉት በጣት የተቀሳ አረጋለሁ ይሄ ሰው አቻ የሌለው ወደር የሌለው ሰው ነውና ስለሱ ታውቃለህ ማጣቅ ከሆነ ለማወቅ ሞክር አስብበት ለማለት ያህል ነው ሞክረው ነው የሚለው እና ማሸሂደቱ ሀያቱ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ተመራማሪ ማንኛውም ጸሐፊ ማንኛውም ጽናት አድራጊ ሰው ያንን የሚጽፍለትን የታሪክ ባለቤት ማንነቱን ለመግለጥ ለትውልዶች የሚያለ የሌለውን አቅሙን ሁሉ ተጠቅሞ በዛ ዙሪያ በመረጃ የተደገፉ ነጥቦችን ይደረድራል ማለት ነው የፈለገውን ይደርድር ግን ለሙሐመድ ከተደረገው አኳያ ሌላው እዚህ ግባ የሚባል አይደለም ማለት ነው ምንም ነገር እንደ ታሪክ ያለው ሰው የለም ማለት ይቻላል በሱ አኳያ ሲታይ ማለት ነው ቢኖሩም ምናልባት የተጋነኑ ያልሆኑ ነገሮችን እየጨማመሩ በማመኳሸት ነው የሚያደርጉ በተጨባጭ ግን በመረጃ የተደገፈ ህይወት ሐረጎች እንደዚህ ሰውዬ የተሟላለት ከቶ በመድር ላይ የለም ይላል ማለት ነው حيث توفر لتتبعها جهد بشري خالق من اصحابه ይሄ እንግዲህ የተሟላ መረጃ ሊመጣ የቻለው ለምንድነው በጊዜው የነበሩት የሰው ልጆች የሳቸው ተከታዮች የነበሩት ባለሙያዎች ሁሉ በጣም የተባበረና የተረባረበ የኃይል ሰርቷል በዚህ መስክ ላይ ማለት ነው ወሳኝ የሆነ እንደ በርባሪ የሆነ ኃይል ነበር የተሰለፈው ማለት ነው በርባሪ ማለት እህል ሲወቃ እህሉን በሬዎችን ታዞሩበት በኋላ እንደገና በውስጥ የተደበተው ሳይበስል እንዳይቀር በመንሽ ይመነቅሩታል ማለት ነው ያብጠረጥሩታል እንደገና መልሶ ደግሞ ሁለተኛ ዙር ይወቃል ሶስተኛ ዙር ይወቃል ምርቱና እንትን ውስጥ የሚለይ ድረስ ማለት ነው ስለዚህ በነብዩ ህይወት ታሪክ ላይ ለመዘገብና ለመጻፍ የሞከሩ ሰዎች አንድ ሁለት የሚባሉ አይደሉም በጣም ጅምሁር የሆኑ ሰዎች ናቸው በዚህ መስክ ላይ የሰሩት እነዛ ደግሞ ሰለቸኝ ደከመኝ ሳይሉ መረጃውን በማበጠርና በደንብ በመግለጥ ተረባርበውበታል ምናል ረዲየላሁ ዐንሁም ወአርዳሁም አላህ ይወደድላቸውና ወትሮውንም ያደላቸው የመረጣቸው በመሆኑ الذين لم يتركوا له قولا ولا فعلا በዛ ወቅት የነበሩ ሷሃቦቻቸው ስለ ነብዩ ህይወት ታሪክ በአሁኑ ጊዜ እንደ ሰው ልጅ ማንበብ መመራመር በማይታወቅበት ጊዜ አላህ ብቻ ወፈቃቸውና ስለሳቸው እንቅስቃሴ አክትፍ እንደው አንዲት ነጥብ እንኳን የተረሳችና የተዘለለች ነገር አታገኝም ማለት ነው በሚገባ በሌት በቀን በሰፈር በሐضር በማንኛውም መልኩ በየትኛውም ቦታና ሁኔታ የሳቸውን እንቅስቃሴ አንድ ነገር ሳይቀር ነው የጻፉት ማለት ነው ሲረተን እና የሳቸው ህይወት ታሪክ እንቅስቃሴያቸውን ዙሪያ ኢላ ወثቁሃ ማንን መጻፍ መዘገብ ብቻ ሳይሆን ማረጋገጫ ይሰጣሉ አንዳንዶቹ ሰሃቦች በግልጽ ይናገራሉ እና አቡ ሁረይራ እና አብዱላህ ኢብኑ መስዑድ እኛ ስለ ነብዩ መሐመድ ማንም ሰው ቢጠይቀኝ ምን እንዳሉ በየቀኑ የት እንዳረፉ ሽንት የወጡበት ቦታ ሳይቀር ነው የሚናገሩልህ ማለት ነው አንድ ቢሻው ተብሎ የሚታለፍ ነገር የለም ሰፈር ሲሄዱ ተመዲና ተነስተው በግመል ነው የሚጓዙት መካ ድረስ ሲደርሱና አብዱላህ ኢብኑ ዑመር ያንዳንዷ ቦታ ያረፉባት ቦታ ላይ ቁጭ አሉባት ድንጋይ ላይ ሄደው ቁጭሉ ነበር ታሪኩ እንዳይረሳ ሊያስተምሩ ማለት ነው አበዛው ውስጥ የሚባለው ድረስ ሽንት የወጡበት ቦታ ሽንት ሳይመጣባቸው ኢብኑ ዑመር ግመላቸውን አቁመው እዚህ ቦታ ሽንት ወጥተው ነበር ብለው እዛች ነበሩባት ሄደው ቁጭሉና እንዳፍታ ተነስተው ሄዱ ነበር ማን ነው እንደዛ አድርጎ የሚጽፈው እና ወላ ሲረተን ኢላ ወثቁሃ ያለ እንግዲህ ማንኛውን ህይወት ታሪካቸውን መዘገብ ብቻ ሳይሆን ማሐፈዝ ብቻ ሳይሆን ማረጋገጫ ይሰጡሃል ማለት ነው ይሄን ያሉት እዚህ ቦታ ነው ይሄን ያሉት በዚህ ወቅት ነው በዚህ ሰዓት ነው ሌት ከሆነ ቀን ከሆነ ምሽት ከሆነ ሐራራ ከሆነ ብርድ ከሆነ ያንዳንዷ ያለውን ዙሩፉን በሙሉ አካተው ይነግሩሃል ከፈለግ ማለት ነው ወነቀሉሃ ቢአማና ያለምንም ማጋነን በታማኝነት ነው የነቀሉት ታሪካቸውን የቀዱት ማለት ነው ታመተን የተሟላ አድርገው ወቢላ ዚያደቲን ያለ ማጋነን ያለ መጨመር አው ንቅሷን ወይም ያለ ማጓደል በዚህ መልክ እንግዲህ የተጻፈለት ሰው በአለም ላይ ከቶውንም የለም ይላል ማለት ነው ፈሲረቱሁ ስለዚህ የሳቸው ህይወት ታሪክ ማለት ሲረቱን ካሚላ بمعنى الكلمه የተሟላ እንከን የሌለው ዝቀረ የማይባል ህይወት ታሪክ ሊባል የሚገባው ነው ይላል ሙሰጠራ ደሞ የተዘገበ ነው አፈ ታሪክ እንዳይሆን ዝም ብሎ አፍሳ ሙላል በአገራችን ለምሳሌ አንድ ሼህ የተናገረውን ለ10 ሼህ ቂሷ ታረጋዋለህ ያ ሙሪዱ ለራሱ ሼህ ያረጋዋል ያም አልተጻፈማ ማሰሪያ የለውም ምን አለ
አንዱ ፍቅራ የተናገረውን ያም ለራሱ ያረጋዋል ያም ለራሱ ያረጋዋል አንዱ አቀድያ ስንት ሰው ይሳተፍባታል ውሸት ነውና ማለት ነው ማረጋገጫ የለም ግን የሳቸው ሙሰጠራ አለ ያንዳንዷ ተዘግባለች ተጽፋለች ታስራለች ቢአረቅ ተፋሲሊሃ በጣም በረቀቀ ትንታኔ ማለት ነው ዝም ብለው ቃሉን ብቻ መሸምደድ አይደለም ያንን ያሉበትን ዙሪያውን ምክንያቱን ሰበቡንም ጭምር ተንትነው ያቀርቡልሃል ማለት ነው ለጀሚዕ አጥዋሪ ሐያቲ ይሄም ደግሞ በአንድ አጋጣሚ መውሊድ በሄዱበት ሳይሆን አንድ ህይወታቸው ከመነሻ እስከ መድረሻው ማለት 63 አመት ነው እድሜያቸው በ63 አመት ውስጥ የተደረገው በሳቸው ዙሪያ የተባለው በሙሉ ተዘግቦ ታገኛለህ ማለት ነው እንደ አይነት ታሪክ የት ነው የሚገኘው የፈለገው ታላቅ ቢሆን ምናልባት ታላቅነቱ ከጀመረ በኋላ ስራ ከገባ በኋላ ነው የሚጻፍለት አለበለዛ በህፃንነቱ ተርግዝናቸው ጀምረው ነው የሚጽፉት ሱብሃንአላህ ተተወለዱ በኋላ ምን እንዳጋጠማቸው በየለቱ ያለችው ሁሉ ተጽፋለች ማለት ነው እና ኢላ ወፋቲሂ ከልደት ተለተልደታቸው ተነስቶ እስተለተ እልፈታቸው ድረስ የተደረገው እንቅስቃሴ አንዲትም ቅንጣት የጎደለችና የተረሳች ነገር የለም ይላል ማለት ነው ወላ ሐቂ ቢረፊቅ الأعلى የመጨረሻ ቃላቸው اللهم ان الرفيق الأعلى አሉ እና ነብያቶች አጀላቸው በሚደርስ ጊዜ ይስተእዘኑን አሉ እና አላህ من اكرامه لانبيائه ማንም ነብይ እንትን ሲል እንደኛ ዝም ብሎ መጥረፍ አድርጎ በመለከል ሞት አይወስደውም ፍቃድ ይጠየቃሉ እና ለክብራቸው ሲባል አንተ የኔ አገልጋይ ነህ ባለሟሌ ነህ ወዳጄ ነህ ግን እኔ ካሁን በኋላ ተልኮህን አድርሰሃል እድሜህን አጠቃለሃልና ወደኔ ብትመጣ ምን ይመስልሃል ብሎ መልእክት ይልክበታል አላህ ለነብዮች ማለት ነው ለሳቸው ብቻ ለሌላውም ነብይ ማለት ነው ለነ ሙሳ ሁሉ ተደርጓል ያ በሚያደርግበት ጊዜ እሳቸው ያለፉት ነብይ ታሪክ ተናገሩ በተለይ የሙሳን ማለት ነው ሙሳ ለየት ያለ እንግዲህ ንጽብራቅ ያለው ነገር አቋም አሳይተው ነበርና እሱን በደንብ ገለጹና ዘመቻ ላይ ያሉ ነበር ሙሳ ቤተል መቅደስ ሊከፍቱ ታግብጽ ተነስተው ሲና በረሃ ላይ ያሉ ኢታባን ተወረቡ ከፈቃቲላ ብለው እስራኤሎቹ መሐል ላይ ሲጥሏቸው እሳቸው በጣም እንግዲህ ተናደዱ ማለት ነው በዛ ሁኔታ ላይ ያሉ ሰዎች ወደ ሀገራችን ተመልሰን እንሄዳለን ይላሉ እሳቸው ወዕዝ ያረጋሉ አላህን ፍሩ ባካችሁ እንዴት እንድታረጉኛላችሁ ይያሉ ይለማመናሉ በዛ ሁኔታ ላይ ያሉ አጀል መጣና መለከል መውት ዱብ አይልም እሺ ምን አስቸኮለው ያው ጃር ሲገቡ ሊገደሉ ይችሉ ነበር ግን ደቂቃም ሰኮንድ ማለፍ ስለሌለባት ቀጠሮ ከደረሰ لا يستأخرون ساعه ولا يستقدمون መጣና ፊታቸው ግርት አለ ሰላም አለይከ ያ ረሱላህ አላቸው ያ ሙሳ ወአለይከ ሰላም አንተ አሉት አና ረሱል ረቢክ የጌታ መልእክተኛ ነኝ አለ እና እሳቸው ደግሞ ይሄን ያህል ሺ ጦር ልከልሃለሁ እነዚህ እስራኤሎቹም ቢካሉ ይሄን ያህል የመላእክት ኃይል ይመጣሁ ይላል ብለው ይጠብቃሉ አጀል ደርሷልና ቀጠሮ ስለደረሰ ሄደህ ጠይቀው ብሎኝ ጌታ እንዴት ናትና ደሞ ይረዳኛል በየስጠብቅ ተነጭራሹ ዝክ በረሃ ላይ እንደ ያረጋኛል እንደ ብለው ነፍሳቸው መቆጣጠር አቅታቸው ዘለው በጥፊ መላእክታውን ማለት ነው ሱብሃንአላህ ነው እውነትም ይገባል በዛ ቀውጢ ሰዓት ላይ ያለ ሰው ልርዳህ ምን ልርዳህ በማለት ፈንታ መጥቶ እንደገና በጥፊ ሲሩት ሙሳ በጣም ቀውይ ናቸው እጃቸው ላዳ ያክል ነበር ይባላል በአላህ ኃይላቸው ሲሰጡት አይኑ በሮ ሄደ የጅብሪል የዛ የመለከል ሞት ማለት ነው አይኑ ፈሰሰ ወዳው እየተርገበገበ በድንጋጤ ተመልሶ ወደ ጌታ እና አርሰልተኒ ኢላ አብዲ ላ ይሪዱል መውት አለ ሞት የማይፈልግ ሰው ጋር ልከህ ዛሬ በቃ አስደበደብከኝ አለ እኛ ምስኪኖቹ እንግዲህ መቃወም አቅም ስለሌለን እንኳን ልንመታው ስለማናየው በሰላም እየሞተለፈ ይሄዳል እና ሞት ምን ፈልግ መስሎታል አልገባውም ማለት ነው ሙሳ ብቻ ነው ሞት ተቃዋሚ የተገኘው ሞት የማይፈልግ ሰው ዘንድ አልከህ ዛሬ እንዲያደረከ ያስደበደብከኝ ይላል ጌታውን አይኑን ያሻሸ ማለት ነው እና ያኔ አላህ Subhanahu Wa Ta'ala ሙሳን ምን ያህል እንደሚወዳቸው መላእክታንም ያህል ነገር ያላህ ልኡክ በጥፊ ይባላል እንዴት እንድታረጋለህ ብሎ አልተቆጣቸው ሙሳ እሱን ተቆጣው እንዳው መላእክታው አያዙን አይተተው ሽላትልም ነበር ወትራውንም ፍቃድ ጠይቅ ነው ያልኩ ምን አፋጠጠህ ከሱ ጋር ነው ያለው ማለት ነው ከዛ በኋላ
አሁንም ተመልሰክር ያለ ቀጠረ ደርሷልና ያው እንግዲህ አይቀርም ሄድና ባይሆን ሲስተሙን ቀይረው አለ እንደ ቀድሙ በደረቅ ቃል አጀል ደርሷልና ህይወትክን አስረክብ ብለህ እንዳትጠይቀው መጠየቅ ያለብህ አደብ ይዘህ ትልቅ ሰው ነው እኮ ሙሳ ቀላል ሰው አይምሰልህ ከሊሙላህ ነው እና ሄደህ ፍቃዴው ከሆነ ጋሼ ብለህ ተለማምጠህ ጠይቃቸው ዝቅ ብለህ እና ጌታ እንደዚህ ብሎኛል እኔ እርሶን ፍቃድ ነው የምጠይቀው እንጂ ያው ደስ ካላለዎት ሊቀር ይችላል ብለህ ለስለስ ብለህ ቅረብ አለው መከረው ማለት ነው እሺ ብሎ መጣና ወዲያው አይኑን እንደነበረ መለሰለት አላህ Subhanahu Wa Ta'ala መጥቶ እንደገና አሁንም መጣ ምን ፈለክ ደግሞ አሁን አሉት አይ አሁን እንኳን እኔ ብቻ እርሶ ፍቃዴው ከሆነ ያው ቅድም ያልኩትን ነገር መልስ ጌታ መልስ ስለሚፈልግ መልሶን እንዲሰጡኝ ነው ካልፈለጉ ምንም ችግር የለም አለና ጌታ ደግሞ ምን እንዳለ አወቁ አለ ምን አለ ህይወት ፈልጎ ከሆነ ሙሳ ረጅም እድሜ ፈልጎ ከሆነ ችግር የለም ይጨመርለታል አለኝ ስለዚህ እጃቸው በጣም ግዙፍ ነው ሰውነታቸው ትልቅ ናቸውና እና እጅህን በሬ ጀርባ ላይ መዳፍህን እንደዚህ አሳርፍ በለው ብሎኛል በዚህ መዳፍህን እንደዚህ በሬ ጀርባ ላይ ስታሳርፍ ያ መዳፍህ እጅህ የሸፈነውን ጠጉር ያህል አመታት ይጨምርልሃለሁ ከፈለክ አላሁ አክበር እስካሁንም ይኖሩ ነበር ሙሳ ያንን ቢቀበሉ ኑሮ የበሬ ጀርባ ላይ እንግዲህ ያ በዛ በላይዳ በሚያክል እጃቸው እንደዚህ ታረጉ ምናልባት በሚሊዮን የሚቆጠር እድሜ ሊያገኙ ይችሉ ነበር ማለት ነው ያን ነገር ገባቸው ሙሳ ሲስተሙ እውነት ያ ነገር ሊደረግ ሳይሆን አላህ እንግዲህ ያው ሲስተም ሊያሳምናቸው እንደፈለጋው እና ከዛ ምን ይሆናል ሲቱ በዛ እጅህ የሸፈነውን ጠጉር ያህል እያንዳንዱ ጠጉር አመት ይሆንና ያን ያህል ተኖራለህ ከዛ አሰቡ ሱመማዛ ያ ሲያልቅሳሉ ከዛ በኋላስ ምን ሊሆናል ሰማል ሞት ሁሉ ነፍስን ዛይቀቱል ሞት ያ ረሱላህ አላቸው ያማ ያውቁታል አይደለም እንዴ መቼም ፍጡር እስከሆናችሁ ድረስ ምንም ትልቅ ብትሆኑ መጨረሻ ተረበል ዓለሚን በስተቀር የሚቀር የለም መጨረሻማ ያው አይቀርም ፈለይኩን ኢዘን አልአን አሉ ምን አሳሰበኝ ካዛ የማይቀር ከሆነ ካሁኑ ብገላገለው ይሻላል ብለው ወደ ሐሳባቸውን ቀየሩ ተስማሙ ያው ሞቱ ማለት ነው በረሃ ላይ ሙሳንም ያልሰው ለይለቱል ሚዕራጅ ነብዩ ሲሄዱ አለይሂ ሰላቱ ወሰለም ባጠገባቸው በቀብራቸው አለፉ የወንድምህ ቀብር ይሄ ነው ብሎ ጅብሪል አሳየኛሉ እና ማንም ያውቀውም አሁን እንግዲህ የበግረኛ ብቻ በጎች እየረጋገጡት ይሄዳል ሙሳንም ያልሰው ዶር ያህል ተሰራባቸው አላህ ወዳጆች በዛ በደርስ ኑሮ አሁን አሳያችሁ ነበር አሉ ረሱል አለይሂ ሰላም ጅብሪል አቁሞ እዚህ ቦታ ነው ሙሳ የተቀበረው በመድር በዳ በቃ ሳር በቅሎበታል ምን የሚታወቅ ነገር የለም እና እንግዲህ የዛ አይነት ሁኔታም አለ ነብዩ መሐመድ ይሄን ታስተማሩ በኋላ ከናንተ መሐከል ጌታው ግብዣ ያደረገለት ሰው አለ ሰሞኑን አሉ ሳቸው ሊሄዱ መቅረባቸውን ሲናገሩ ማለት ነው እዛ መጨረሻ ላይ ታመው ያቺ ሰዓቷ ስትደርስ አይሻ ነበሩ ደግፈው ያዟቸው ተጀርባቸው اللهم الرفيق الاعلى ፍቃድ ይጠየቃሉ ነብያቶች መጨረሻ ላይ ብለዋልና اللهم الرفيق الاعلى የሚል ቃል ሰማሁኝ አሉ አይናቸው ወደ ላይ ጣታቸው እንዲያረጉና اللهم الرفيق الاعلى አሁን እንውሰድህ ወይስ እዚህ ትቆያለህ የሚል ምርጫ ጥያቄ መጥቷል ማለት ነው ላ ወደ ላይኛው ዓለም መቀላቀል ፈልጋለሁ እንደ ሙሳ ላንገራገሩም ማለት ነው እዛሽ ሰዓት ድረስ እንግዲህ ያደረጓት እንቅስቃሴ ይቺ እንኳን ሳትቀር ተዘግባለች ማለት ነው ያደረጓት እንቅስቃሴ አንድ ነገር ሳትቀር ይቺ ቃል ህይወታቸውን እስተምትደመድመው ድረስ ያሏት ነገር ሁሉ ተይዛለች ማለት ነው የዛ አይነት ታሪክ ያለው ሰው ነው ማንም ዝም ብሎ ባለጌ የተነሳ ይሄን ሁሉ እንግዲህ ብርሃን ንጽብራቅ ቀብሮ እንደገና አንድ ተራ ወሮበላ ዱርዬ የማይሰራውን ነገር እንደሚሰራ አድርጎ የሚያስወራው ባለቤት የሌለው ሰው ስላገኘ ነው እኛ ሰተኛን ደነዘዝ ምን ያድርጉ እነዛ እንደፈለጉ ያንጠለጥላሉ ማለት ነው እና وحيث لا يوجد في شيء من حياته جهله التاريخ የሳቸው ታሪክ እንግዲህ በሚገባ ተመነሻ እስከ መድረሻው ተብጠርጥሮ ስለተጻፈና ስለተዘገበ የታሪክ ማህደር
የሱን ህይወት ታሪክ እዚህ አካባቢ ላይ ምንም የማቀው ነገር የለም ብሎ የሚዘለው ነገር የለም ከመነሻ እስከ መድረሻው ምዕራፉ የተሟላ ነው ሙሉ በሙሉ ታውቋል ማለት ነው አው አስደላ አለህ እስቲታር ወይም መጋረጃ የተጣለበት ክፍል የለም ሌሎች ታላላቅ የተባሉት ሁሉ ታሪካቸው አንድ ቦታ ላይ ደመቅ ብሎ ይመጣል ማለት ነው አጋጣሚ ጥሩ ጸሐፊ ጥሩ ታዛቢ ባለበት ሰዓት ላይ የዘገበውን ያቀርብልሃል በዛሬው ዕለት የሰራውን ተናግሮ ነገ ግን ምን እንዳደረገ ጸጥ ይላል ማለት ነው ስለ ነገው የለም ታልፏል ማለት ነው መጋረጃ ተጥሎበታል እንደዛ ነገር የለም ከኛ መሪጋ ነው የሚለው እና ወቀር ሸሂደ بذلك المستشرق ይላል ይሄንን ያለው ወዳጅ ብቻ አይደለም ወገን ብቻ አይደለም ጠላቶቻቸውም ሳይቀሩ በዚህ ሞያ ላይ እንዳውም እሳቸውንና ዲናቸውን ለማጠልሸት ህይወታቸውን የሰጡ ቀንደኛ ጠላቶቻቸውም ሳይቀሩ እውነቱን ለመናገር ተገደዋል ከነዛ ከተናጋሪዎቹ አንዱ ራ ንቅጧ ፋ ቡዴል የሚባል አሜሪካ ነው ህይወቱ በሙሉ በስትሽራቅ ነው ያለፈው ባለፈው እንደተከስኩዳቸው ስትሽራቅ ማለት የምስራቁን ዓለም በማጥናት ላይ ህይወታቸውን ያሳልፉ ምሁሮች አሉ ማለት ነው ገና ከልጅነታቸው አዝኪያ በመባል የሚታወቁ ነቢይ የሆኑ ሰዎች አንዳንድ ልጅ ገና በተሰጠው ሲታይ ከልጅነቱ የተለየ ተፈጥሮ ያለው ሰው አለ ችሎታ ያላቸው በቀጥታ ያዩትን የሰሙትን ነገር ወዳውኑ ተቀረጹ የማይረሱ ችሎታ ያላቸው ሰዎችን ከልጅነታቸው ይመርጣሉ አዝኪያ የሚባሉትን ማለት ነው እነዛን ይመርጡና ለአንድ ተልኮ ልዩ ኮርስ ይሰጧቸዋል ልዩ ምርምር ውስጥ እንዲገቡ ያዘጋጇቸዋል ማለት ነው ተራውን ሰው እንደዛ ያረጉለት ምክንያቱም ብቃት ስለሌለው ተሰጦ ያላቸውን ሰዎች ይመርጡና አዝኪያ መድረሰተል አዝኪያ የሚባል ይከፈትላቸውና በጀቱ ልዩ ባጀት ይደረግና ልዩ ደግሞ ችሎታ ያላቸው መምህራኖች ይመደቡላቸውና በሚገባ እነዛን ሰዎች ያሰለጥኗቸዋል ማለት ነው ታሰለጥኗቸው በኋላ ለሚፈልግበት የሥራ መስክ አዘጋጅተው ወደዛ መስክ ይልቋቸዋል ያንን መስክ እንግዲህ እስከ መጨረሻ ድረስ ግብ እስቲመቱ የግል ህይወታቸው አንድ ነገር እንዳይጎልባቸው ዶማን ይሰጣቸዋል ማለት ነው ቤት ይፈልጋል ፈለገው ሀገር ሚስት ይፈልጋል መኪና ይፈልጋል ይሄን ያህል ረሲድ መላይን ይፈልጋል ጌታ የጠየቀው ነገር ሁሉ ይመቻችለትና አንተ ግን ይሄንን ዓላማ ብቻ ግን መምታት አለብህ በዚህ መስክ ብቻ ታምር መስራት አለብህ ተብለው የሚላኩ ሰዎች ናቸው ማለት ነው ይሄ ዓለም ሸርቅ የሚባለው እንግዲህ ለምዕራባውያን ለአውሮፓና ለአሜሪካ በተለይ ይሄ ዓለም እስላም የሚባለው ወትሮም የነብያት ምንጭ ነው የአላህ ሪሳላዎች በሙሉ በዚህ ዙሪያ ነው እንትን ይስሉ የነበሩት እና በተለይ በነብዩ መሐመድ ጊዜ እንግዲህ የመጨረሻ እድል ስለሆነ ተአምር ነው የተፈጠረው ማለት ነው ምዕራቡ ዓለም በመጠኑም ቢሆን ወትሮም ስልጣን ያለው እድገት አለው ኢኮኖሚ በሁሉም ነገር የተሻለ ነው ግን እኛ የዓለም አባት ሆነን እንኖራለን ብለው ነበር የሚያስቡት የነብዩ መሐመድ ታሪክ ሲከሰት ግን ያ ነገር ሁሉ ተገለባበጠ ማለት ነው እና ኋላ እሳቸውም ታለፉ በኋላ ይከስማል ተብሎ ሲጠበቅ እና አቡበክር መጡ እና ዑስማን እና አሊ ሲመጡ ይሄ በአጠቃላይ እንዲሷር الاسلام እየሰፋ እየተንሰራፋ መጣ ሊውጣቸው ቀረበ በጊዜው የነበሩትን ሀያላኖችም ዋጣቸው ማለት ነው ሁለት ሀያሎች ነበር በዛ ጊዜ ኪስራ ኢራን አካባቢ ኢራቅና ኢራን አካባቢ የሚገዛው ትልቁ የፋርስ መሪ ኪስራ ይባል ነበር መጁሲ ሳት የሚያመልኩ ናቸው እንደገና ምስራቅ አውሮፓ ላይ መንበሩን አድርጎ መላው አውሮፓን የሚገዛው የአረቡንም ክፍል ጭምር እነ ሱሪያን እነ ፍልስጤን እነ ኡርዱንን ጭምር ሁሉ በቅኝ ግዛት ይዞ የሚገዛ የነበረው ሂረቅል ነበር ወይም ቄሳር የሚባለው በተለምዶ አነጋገር ማለት ነው እነዚህ ራሱ የነብዩ እንቅስቃሴ ሲያሰጋቸው ይሄን ሰውዬ ባጭር መቅጨት አለብን ብለው ሲንቀሳቀሱ እና ዑመሩል ፋሩቅ እንዳልነበሩ አደረጓቸው በአንድ ጊዜ ማለት ነው የዓለም ሀያልነት ተነሱ ተነጥቆ ለመጀመሪያ ጊዜ ወደ እስላሙ ዓለም ተዛወረና የእስላሙ ዓለም ከዛ ተነስቶ ከ700 ዓመታት በላይ ነው ዓለምን በበላይነት የመራው ዛሬና ያደርገውና ማለት ነው ይሄ ነገር አንገበገባቸው አዳውል እስላም ማለት ነው እንደዚህ አይነት ሃይማኖት ደግሞ እየዋለ ያደረ በዚህ መልኩ እየቀጠለ ከመጣ በመሐከል እንኳን ያው ኺላፋው ከወደቀ በኋላ መበታተንና መዳከም መልፈሶች ቢታይም እስላም እኮ አይታመንም ነገ ደግሞ አንድ ብቃት ያለው መሪ ይመጣና መልሶ ወደ ነበረና ድምጥማጣችን ያጠፋናል ይሄ ነገር ከመሆኑ በፊት እኛ ስለ እስላም አንድ ልባት ማድረግ አለብን
ለአንዴና ለመጨረሻ ጊዜ እንዳይመለስ ማድረግ አለብን እንዴት እናድርግ ኢስላም እንግዲህ በስልጣኔውም በኢኮኖሚውም በማንኛውም ቢሆን ከኛ የተሻለ አልነበረም ምንድነው ሚስጥሩ እኛን እንደዚህ አፍረከረከን እሱ እንደዚህ ተመሬት ተነስቶ ባንድ ጊዜ አፈርደም ሊያበላን የቻለው እና ይሄንን ሚስጥሩን ማግኘት አለባችሁ ተብለው እነዚህ ሙስተሽሪቆች ጥናት እንዲያደርጉ እስላሙ ዓለም ውስጥ ገብተው ከእስከ ስለ እስላሙ ምንነትና ምንነት ስለ ሃይማኖቱ ስለ ምንጩ ስለ ሰዎቹ ባህሪ ስለ ባህላቸው በአጠቃላይ የእስላሙን ዓለም እንዲዳስሱና የተሟላ መረጃ እንዲያመጡ ከዛ በኋላ በዛ መረጃ ላይ ተመስርቶ መወሰድ ያለበት እርምጃ እንዲወሰድና እስላም ለአንዴና ለመጨረሻ ጊዜ ተምድርገት እንዲጠፋ ተደርጎ በዚህ እቅድ ነው የተሰማሩት ማለት ነው ከነዚህ ሰዎች አንዱ ነው ይሄ አሁን አስተያየት የሚሰጠው ማለት ነው ቦርሊ እና ተነዚህ መሐከል አንዳንዶቹ እንግዲህ ያችኑ ማዳ በጊዜው ያገኙአትን ጥቅም ብቻ ማዕረግ እና ክብር ትልቅ ነገር መስሏቸው ያንን ወርኩስ ተልኳቸውን መተው ሲያጠኑ እውነቱን አወቁ ብዙዎቹ ስለ ቁርአን አወቁ ከኛ የበለጠ ስንት ጥራዝ ጽፈዋል ተፍሲር ሐዲስ ለመጀመሪያ ጊዜ በዘመናዊ መልክ የጻፉት እነሱ ናቸው በብዙ ሺህ የሚቆጠረውን ሐዲስ የዘገቡትና ተርቂም ያደረጉት ማለት ነው ያን ሁሉ ካደረጉ በኋላ አንዳንዶቹ አላህ ይወፈቃቸው ያልጠበቁት ነገር ሲያጋጥማቸው እነሱ ስለ ሰው ታሪክ እናወራለን ሲሉ የመላእክት ህይወት የመሰለ ነገር መጣ ማለት ነው እየገቡ ሲያው አቅላላቸውና አለናቸው አልፈቀደም ያ ሁሉ ሚዛን ያ ሁሉ ሽልማት ያ ሁሉ ክብር ይቅርብንና የዚህ ሰው እየተከታይ መሆን አለብን ብለው የሰለሙት ማአት ናቸው ተማርከው ቀሩ ማለት ነው አንዳንዶቹ ግን ኢብሊሶች ያን የሰይጣን ተልኳቸውን አንግበው እስከ መጨረሻ ድረስ እውነቱን እያወቁ ግን በዛ ተቃራኒ እየጻፉ የውሸት መረጃ እየሰጡ የሚቀጥሉ አሉ ማለት ነው ከነዛ መሐከል እንግዲህ አንዱ ይሄ ሰውዬ ነው ማለት ነው እና እነዛም ያላመኑትም እንደ ነብይ ባንቀበለውም ይላሉ እንደ መሪ ሰው እንደ ብቁ መሪ ግን መሐመድንም ያህል የለም ይላሉ ሁላቸውም ይስማማሉ እዚህ ላይ እኛ ነብይ ነው የሚለውን ራሱን በእኛ ላይ ለመጫን የሚያደርገው የእኛን ሐዳራ ለማክሰም ለመምታት የሚያደርገው ሲስተም ነው እንጂ እሱ ምን አልዓማሊቃ ነው እንጂ በነብይነት ደረጃ በኢሳ ተደምድሟል ብለው ያምናሉ ይሄን እንግዲህ ራሳቸውን አሳምነዋል በውሸት ማለት ነው ከዛ በኋላ ግን በታላቅነቱ በመሪነቱ የዓለም መሪ ተፊቱም ተበኋላውም ሊመጣ አይችልም የሚለው ላይ ሁሉም ይመሰክራሉ ማለት ነው እና ይሄ ሰውዬ ነው አንዱና ስለሳቸው ባጭሩ ይገልጣልና አሁን ወቅቱ ስለተገባደደ አሁንም ረፍት እዚህ ላይ እናረጋለን ወሰለላሁ ዐለይሂ ወሰለም